ዩናይትዶች በጥብቅ የሚፈልጉት ሉዊስ ኒውካስትሎች እንደማይሸጡት እንግዲህ በሰዓት ላይ ስካይ ስፖርት አስነብበዋል። በተጨማሪ ዩናይትዶች ሉዊስ የማያገኙ ከሆነ የፉላሙን አንቶኒ ሮቢንሰን እንደ አማራጭ እንደያዙ እንግዲህ እየተነገረም ይገኛል። ቶተንሃሞች ዩናይትዶች እንዲያስፈርሙ ስፔንስን እንዳቀረቡላቸውና ዩናይትዶች ምንም አይነት ምላሽ እንዳልሰጡም ተያይዞ መረጃዎች እየወጡ ይገኛሉ። ፒኤስጂ ከዩናይትድ ጋር በሚያደርጉት ጨዋታ ላይ ብሩኖ ፈርናንዴስ፣ ቴሌማንስ እንዲሁም ማዝራዊና ዳሎ ቡድኑ ሲቀላቀሉ ማቲያስ ኩኛና ሴኒ ላመንስ በህመም ምክንያት የማይገኙ ተጫዋቾች እንደሆኑ ተዘግቧል። ስለነዚህ ጉዳዮች በዚህኛው ቪዲዮ እናነሳለን። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። ወደ ቪዲዮ እንሂድ። ዩናይትድ በጥብቅ የሚፈልገው ሉዊስ ሆል እንግዲህ ኒውካስትሎች እንደማይሸጡ በሰዓት ላይ አሳውቋል። ፋቢዞም እንግዲህ ግልጽ አድርጎት ነበር። ፋቢዞ እንደተናገረው ከሆነ በጣም ከፍተኛ ገንዘብ ወይ ደግሞ ኒውካስትሎች ላይመልሱት የሚችሉት አይነት ገንዘብ ከቀረበላቸው ብቻ ነው ተጫዋቹን የሚሸጡት የሚል ሀሳብ አምጥቶ ነበርና ዩናይትድ ደግሞ የዛን ያህል ገንዘብ ወይ ደግሞ አላረል ኒውካስትሎችን ሊያማልን የሚችል ገንዘብ በዝውውሩ እንደማያወጣ በጣም ይጠበቃል። ለዝውውር ብለው ከፍተኛ ገንዘብ እንደማያወጡ እንግዲህ ግልጽ የሆነ ነገር ላይ ደርሰናል ብዬ አስባለሁና የሉዊስ ሆል ዝውውር አሁን ላይ እንደማይሳካ ነው የሚጠበቀው። የሉዊስ ስኬልን ጉዳይ አርሰናሎች በቀላሉ እንደማይለቁት ነው የተነገረ የሚገኘውና ዩናይትዶች ሉዊስ ሆልን ማያገኙ ከሆነ ሉዊስ ስኬልን ማያገኙ ከሆነ አሁን ላይ እንደ አማራጭ እየተነሳ የሚገኘው እንግዲህ የፉላሙ ተጫዋች ነውና ዩናይትድ አንቶኒ ሮቢንሰንን እንግዲህ እንደ የሉዊስ ሆል ተተኪ አድርገው እያሰቡት እንደሆነ ነው በሰዓት ላይ መረጃዎች የሚያሳዩትና የሉዊስ ሆል ጉዳይ ከዩናይትድ ጋር አሁን ያበቃለት ይመስላል። ዩናይትዶች በዚህኛው የክረምት ዝውውር ኦልሞስት ሁሉንም የሚባሉ የሚፈልጓቸው ተጫዋቾች አጥቷል። ከጃንዋሪ ተነስተን እንኳን ብንመጣ መጀመሪያ ሲሜኖን ለማስፈረም ሞከሩ፣ ሲቲ ቀደማቸው። ከዛ የአንዲያሞንዴ የመጡ የአንዲያሞንዴ ከ100 ሚሊዮን በላይ ነው ሲባል ከአርቢ ሌፕዚግ የአንዲያሞንዴ ማስፈረም ተው እና ሊቨርፑል እና ፒኤስጂ ከዛውን ማድሪድ ተቀላቀለና ብዙ ሲባልለት ነበር። ከዛ የና አንደርሰን ዝውውር መጣ። ኤሊት አንደርሰን ወደ ሲቲ ያመራ። የማቲያስ ፈርናንዴዝን ጉዳይ ከቶናሊም ጉዳይ ተነስቶ ነበር። ሁለቱም ወደ ቶተንሃም ሄዱና ዩናይትዶች ታርጌት አድርገውና መጀመሪያ አቅዳቸው አድርገው የሚሄዷቸው ተጫዋቾች በዚህኛው ከጃንዋሪ ጀምሮና በዚህኛው የክረምት ዝውውር ኦልሞስት ሁሉንም አጥቷል ማለት እንችላለንና ሳንቶስ ታርጌታቸው አይደለም፣ ቴሌማንስ ታርጌታቸው አይደለም፣ ግን ምርጥ ፈራሚ እንደሆኑ አይተናልና ታርጌታቸው ወይ ደግሞ ፕላናቸው አድርጎ እየተንቀሳቀሱ የሚጫወቱት ተጫዋች እንግዲህ በሰዓት ላይ እያገኙ አይደለም እና ሉዊስ ሆልም አንደኛው ተጫዋች ሆኖ እንግዲህ ኦልሞስት እንደማይዘዋወር እንግዲህ ግልጽ የሆነ ነገር መጥቷል ብዬ አስባለሁና ባለፈው ክረምት በባሊባ ጉዳይ ተመሳሳይ ነገር ነው የተፈጠረው። ብራይተኖች ተጫዋቹን መሸጥ ስለማይፈልጉ ብቻ ዩናይትዶች ይህንን ዝውውር ሳያሳኩ አድርገው ቀርተው ነበር። አሁንም በተመሳሳይ መልኩ ኒውካስትል ተጫዋቹን መሸጥ ስለማይፈልጉ ብቻ ይህ ዝውውር የመሳካት እድሉ ጠባቡናል ወይ ደግሞ ያለመሳካት እድሉ ሰፍቷል። ይህ ዝውውር ፋብሪዞ እንዳለው ምናልባት ዩናይትዶች ከፍተኛ ገንዘብ ማቅረብ አለባቸው፣ ኒውካስትሎች ከጠበቁት በላይ ሊሆን ይገባልና ዩናይትዶች የዛን ያህል ገንዘብ እንደማያቀርቡ እናውቃለን። ስለዚህ ሉዊስ ሆልን ትተነዋል። ስለዚህ ወደ ሉዊስ ስኬሊን የሚድድላችን ጠቧል። አሁን ላይ አንድ ያለው አማራጭ የፉላሙ ተጫዋች ሮቢንሰን ይመስለኛልና ዩናይትዶች 28 ዓመቱን የግራ ተከላካይ እንግዲህ እንደ አማራጭ ነው የያዙት። አነስተኛ ገንዘብ ነው እንግዲህ ከሉዊስ ሆልም ታች እናገኛለን ብለው ነው ያሰቡት። ስለ ሉዊስ ሆል 60 ሚሊዮን ነበር ለማቅረብ ያሰቡት። ለሮቢንሰን ምን ያህል ዋጋ ሊያቀርቡ ይችላሉ? እሱን ዩናይትዶች ውሳኔያቸውን ሲያስተላልፉ ምን ሰማው የሚሆነውና የ28 ዓመቱን ተጫዋች ዩናይትድ በሰዓት ላይ ለማስፈረም ወሰኑ። ሪስክ አለው የለውም እሱን ደፍረን የምናወራው ተጫዋች አይደለም። ምክንያቱም የፕሪሚየር ሊግ ልምድ አለው። ዩናይትዶች ፕሪሚየር ሊግ ላይ ልምድ አለው ተጫዋች ምን ያህል እንደሚፈልጉ እናውቃለን። ግን ቶፕ የምንለው አይነት ተጫዋች አይደለም። በሉዊስ ሆል ሌቭል የምንመለከተው አይደለም። ይሄን ያህል ደግሞ ብዙ ዓመት ያገለግለናል ብለው ሊያወሩለት የሚችሉ አይነት ተጫዋች አይደለም። እስከ 2-3 ዓመት ሊያገለግሏቸው የሚችል አይነት ተጫዋች ነው። ዩናይትዶች ካላቸው ፕላን ካላቸው እቅድ ደግሞ ለረጅም ጊዜ የሚጠቀሟቸው ተጫዋቾች ላይ ሞር ገንዘብ ማውጣት ይፈልጋሉና የሮቢንሰን ዝውውር ምናልባት እንደ አማራጭ መጨረሻ ሰዓት ላይ ምንም የሚያስፈርሙ ተጫዋች ምንም አይነት የግራ ፉልባክ ካጡ ብቻ ሊያሳኩት የሚችሉት ዝውውር ነው ብዬ አስባለሁና በበኩሌ ሌላ ተጫዋቾች መመልከት ቢችሉበት አጋጣሚ ካለ ቢመለከቱ በጣም ደስ ይለኛል። ይሄን ያህል የተለየ ነገር ይሰጠናል የሚል እምነት የለኝም። ከሉቹ የተለየ ነገር ሊሰጠን የሚችለው ሳይጎዳ ለጨዋታ ዝግጁ ይሆናል የሚል እምነት ነው ያለኝና በሳሌ ደግሞ ቻምፒየንስ ሊግ ነው የምንጫወተው። ቢያንስ ያ ቻምፒየንስ ሊግ ልምድ ያላቸውን ተጫዋቾች መሰብሰብ ለኔ በጣም የተሻለ ነው ብዬ አስባለሁና የግራ ክንፉ ጉዳይ አሁን ላይም ልክ እንደ መሃል ሜዳው ግራ የገባው አይነት ውሳኔዎችን ያስተላልፉበት ወይ ደግሞ ማንጠብቀው አይነት ስም በግራው በኩል እንመለከት እንችላለን። ልክ እንደ ቴሌማንስ ልክ እንደ ሳንቶስ ማለት ነውና ዩናይትዶች ከቶተንሃም ደግሞ ስፔንስ ቀርቦላቸዋል አስፈርሙት የሚል ጥያቄ ለሊቨርፑል እና ለዩናይትድ ቀርቦላቸው ነበር። ሊቨርፑል ተጫዋቹን ማስፈረም እንደማይፈልግ ግልጽ አድርጎ ተናግሯል። ዩናይትዶች ምንም አይነት ምላሽ አልሰጡም። ዩናይትድ ስፔንስን በግራው በኩል ለማጫወት ያመጣሉ የራሱ ጥያቄ ነው። ምክንያቱም ተጫዋቹ የቀኝ ክንፍ ተከላካይ እንደሆነ እናውቃለን። ምንም እንኳን ባለማን ጨዋታ በግራው በኩል ሲጫወት ወርክተናል። ከአርጀንቲና ጋር ባረጉትም ጨዋታ በግራው በኩል ሲሰለፍ ነበርና እንደዚህ አጋጣሚዎችን ዩናይትድ መጠቀም የሚፈልጉ ከሆነ
ማዝራዊ አለላቸው። በግራው በኩል ማዝራዊ ማሰለፍ ይችላሉ። ምክንያቱም በሞሮኮ ብሔራዊ ቡድን በሙላ በአፍሪካ ዋንጫው አይተነዋል፣ በዓለም ዋንጫው አይተነዋል። ጥሩ የሚባል ፐርፎርማንስ ሲያሳይ እንግዲህ በግራው በኩል ተመልክተናልና እንደዚህ አይነት ተጫዋች ከማሳለፍ ያለን ተጫዋች በግራ በኩል ማጫወት ይሻላል ማዝራዊ ብዬ አስባለሁና ስፔንሰን ምናልባት ዩናይትዶች እንደ መጨረሻ አማራጭ አሁን የሚጠቀሙበት ይችላሉ ብዬ አስባለሁና ለዛ ነው ምንም አይነት ምላሽ ያልሰጡት። ሊቨርፑል ተጫዋቹን አናስፈርመውም ሲል ዩናይትድ ምንም አይነት ምላሽ አልሰጠምና ምናልባት የዝውውሩ መጨረሻ አካባቢ ላይ ዩናይትዶች እንዳሰቡት ጥሩ የሚባል ተጫዋች ማያገኙ ከሆነ ለሉክሾ እንደ አማራጭ የስፔንሰን ጥያቄ ሊቀበሉበት የሚችልበት አጋጣሚ አለ ብዬ አስባለሁና ዩናይትድ አሁን ላይ ግራም ያጋባ አይነት የዝውውር ታይም እያሳለፈ ይገኛል ብዬ አስባለሁና የትኛውን ውሳኔ የትኛውን ተጫዋች እንደሚያስተላልፉ በጣም ግልጽ አይደለም። ሶስተኛው ሚድፊልደርም አሁንም ምንም የተፈታ ነገር የለም። ምንም አይነት ፍንጭ እየሰጡንም አይደለም። ከየትኛውም ተጫዋች ጋር ስማቸው የተያዘ አይደለምና በተከላካዩም ዙሪያ አሁንም ግራ የገባው ነገር ይመስላል። የመሃል ሜዳውም የግራ ክንፉም ጥያቄ ያልተመለሰለት ሆኗል። የዝርክዚ ጉዳይ ደግሞ ወደ ጁቬንቱስ የመሄድ እድሉ ሰፊ ነው። ሌላ ደግሞ አጥቂ ፍለጋም በገበያ መውጣቸው አይቀርም ዝርክዚን ከለቀቁና ዩናይትዶች የዚህኛው የክረምት ዝውውር ቢዚ ይሆናሉ ተብሎ ቢጠበቅም ምንም አይነት ቢዚ የሆኑ አይመስልምና ኦልሞስት ዝውውሩን የተውት ነው የሚመስለው። ምንም አይነት ነገር ከዩናይትድ ጋር በተያያዘ ጉዳይ ጠልቆ እየሰማን አይደለም እና ተጫዋቹን ማስፈረም እንደማይችሉ እየተነገራቸው ነው። ተመሳሳይ ነገር ነው የምንሰማው እና ኤሊት አንደርሰንን ማስፈረም አይችሉም። ማቲያስ ፈርናንዴዝ የቶተናምን መረጠ፣ ቶናሊንን ተውት፣ የአንዲያሞንዴን ተውት። እንደዚህ አይነት ዜናዎች ነው እየሰማን የሚገኘውና ዩናይትድ ጥያቄን አቅርበው ውድቅ ተደረገበት የሚል እንትን አልሰማንም ከማቲያስ ፈርናንዴዝ ውጪ። እሱንም የዋጋ ውድድር ስለነበረበት ብቻ ነው ዩናይትድ ጥያቄ ያቀረቡ እያስባለሁና ለአንድ ተጫዋች ብቻ ነው በዚህ ሰዓት ላይ የዋጋ ጥያቄ አቅርበው እንግዲህ ውድቅ የተደረገባቸው። ሌላውን ምንም አይነት ነገር እየሞከሩ አይደለም። የሊሶር ዝውውር እንደማይሳካ ኦልሞስት እውን የሆነ ነገር ነው። ስፔንሰን ዩናይትዶች ይጠቀማሉ ወይስ ደግሞ እንደቅዳቸው አንቶኒ ሮቢሰንን ለሊሶር ተተኪ አድርገው ያመጡታል ወይስ ሌላ ተጫዋች? እሱ የምንመለከተው ነው። ሌላው እንግዲህ ነገ ከፒኤስጂ ጋር የወዳጅነት ጨዋታ አለ። ዩናይትድ ከአትሌቲኮ ማድሪድ ጋር ካረገው ጨዋታ በኋላ እንግዲህ ከፒኤስጂ ጋር ቀጣዩ ጨዋታ ይሆናል። ከትላልቅ ከሚባሉ ከአውሮፓ ቡድኖች ጋር እንግዲህ ጥሩ የሚባል የፍሬንድሊ ጌሞች እያደረገ ነው። ከአትሌቲኮ ማድሪድ ጋር የነበረውን ጨዋታ በጣም አሪፍ ነው። ፒኤስጂ ደግሞ የወቅቱ ምርጡ ቲም ነው። ባክ ቱ ባክ ቻምፒየንስ ሊግን ያሸነፈ ቲም ነው። ስለዚህ እንደዚህ አይነት የፍሬንድሊ ጌሞች ለዩናይትድ ያስፈልጉታል ብዬ አስባለሁ። በጨዋታው እንግዲህ ቴሌማንስን የምንመለከትበት ብሩኖ ፈርናንዴዝን ከረፍት በኋላ ተመልሶ የምናይበትና የመሃል ሜዳው በሳንቶስና በሜሰን ማውንት እንዴት አሪፍ እንደነበር እናውቃለን። አሁን ደግሞ ቴሌማንስና ብሩኖ ፈርናንዴዝ የምንመለከትበት ጨዋታ ይሆናልና አሪፍ የሆነ የመሃል ሜዳ ጥምረት ይኖራል ብዬ አስባለሁ። መሃል ሜዳው የሚያጓጓን ይመስለኛል። ቴሌማንስን በዩናይትድ ማሊያ መመልከት አንደኛው አጓጊ ነገር ይመስለኛልና ከሜሰን ማውንት ጋር ይጣመራል ወይስ ከሳንቶስ ጋር ይጣመራል? ማይክል ካሪክ አዲስ ነገር ያሳየናል ብዬ አስባለሁና የነገው ጨዋታ ከፍሬንድሊ ጌሙ በላይ እነዚህ አዳዲስ ፈራሚዎችና ቴሌማንስ ምን አይነት ነገር ያሳዩናል ከብሩኖ ፈርናንዴዝ ጋር ተጣምረው የሚለው ነገር በጣም አጓጊ ነው ብዬ አስባለሁና ነገ ቅዳሜ 12 ሰዓት ከፒኤስጂ ጋር የምናደርገው ጨዋታ እንደ ፍሬንድሊ ጌም ቢሆንም እንደ ቴስት ማድረጊያ እንደሆነ ሁላችንም እናውቃለን። ቴሌማንስን የምናይበት ጨዋታ ብሩኖ ፈርናንዴዝ ጋር ያላቸው ቁርኝነት ከሜሰን ማውንት ወይም ደግሞ ከሳንቶስ ጋር ምን አይነት ነገር ይኖራቸዋል የሚለው ነገር አብረን የምንመለከት ነው የሚሆነው። ማቲያስ ኩኛና ሴኒ ላመንስ እንግዲህ በነገሩ ጨዋታ የማይገኙ ተጫዋች ሆነዋል። ኩኛና ሴኒ ላመንስ ህመም እንዳጋጠማቸው ነው እንግዲህ እየተነገረ የሚገኙና ጉዳት አይደለም። ስለዚህ የነገው ጨዋታ ያመልጣቸዋል። ከሌሎቹ ከነ ሜኑ ከነ ማርቲኔዝ ከነ ራሽፎርድ ጋር እንግዲህ በቀጣዩ ጨዋታ ምናልባት የሊድሱ ጨዋታ ላይ ወይ ደግሞ ኤሲ ሚላኑ ጨዋታ ላይ የምናገኛቸው ይመስለኛልና ጉዳት አለመሆኑ በጣም አሪፍ ነው። ሴስኮን በዚህኛው የፍሬንድሊ ጌም የለም። ኦልሞስት ሁሉንም በሚባል ደረጃ እንግዲህ የፍሬንድሊ ጌሞች ሴስኮ አምልጦታል። ለትሬኒንግ እንደተመለሰ እንግዲህ ቀደም ብለን የሰማነው ዜና ነው። ግን ዩናይትዶች መቸኮል አይፈልጉም። ተጫዋቹ ቀስ ብሎ ሪከቨር እንዲያደርግ ነው እየፈለጉ የሚገኙትና የፍሬንድሊ ጌሞች ብዙም የሚገርም ነገር አለ። በዛ ላይ ደግሞ የፕሪሚየር ሊግ የመጀመሪያ ጌሞች ቀላልም ይመስላሉና ያለ ሴስኮ ማድረግ የምንችላቸው ጨዋታዎች ናቸው ብዬ አስባለሁና ወደ ሜዳ የሚመለስበት ታይም በጣም ሩቅ ነው ብዬ አላስብምና የሴስኮን ጉዳይ ምናልባት የቀሩትን ሁለት የፍሬንድሊ ጌሞች ከሊድስና ከኤሲ ሚላን ጋር የምናደርገውን ጨዋታ ላይገኝ ይችላል። የመጀመሪያው ከሃል ሲቲ ጋር የምናደርገው የፕሪሚየር ሊግ ጨዋታ እሱ ላይ ማጠራጣሪ ሊሆን ይችላል እንጂ ከዛ በኋላ ጥሩ ነው ግልጋሎት እንደሚሰጠን ተስፋ አደርጋለሁና የነገው ጨዋታ ላይ እንግዲህ የሚገኙና የማይገኙ ተጫዋቾች እነዚህ ናቸው። የነገውን ጨዋታ ከተመለከትን ደግሞ በኋላ ሀሳባችን እናነሳለን። ዩናይትዶች አዲስ ነገር ከተሰማ በዝውውሩ ጉዳይ በመሃል ሜዳው በተከላካይ በኩል አዳዲስ ነገሮች ከወጡ ደግሞ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ መቻችሁ ቻው።